የመከላከያ ሰራዊት ከፍተኛ አዛዦች በጎጃም በረሃ ቀሩ። በኢትዮጵያ ፖለቲካ ውስጥ ወሳኙ ሳምንት። በጎጃም የደረሰው ጥቃት የጦርነቱን ሚዛን ቀይሮታል ወይ? የፋኖ የቴዎድሮስ እዝና የሚኒሊክ እዝ እያደረጉት ያለው እንቅስቃሴ ምን ያህል እውነት ነው? ከማህበራዊ ሚዲያ ውዝግብ እስከ ጦር ሜዳው የቁጥር መረጃ ድረስ እውነታው የትኛው ነው? ዛሬ በሰበር ዜናችን ከአማራ ክልል እየወጡ ያሉትን የጦር ሜዳ ውሎችና የመከላከያ ሰራዊቱ የደረሰበትን የሽንፈት ማዕበል በጥልቅ እንመረምራለን። ታችሁን ቆዩ። እናንተስ ስለነዚህ ክስተቶች ምን ትላላችሁ? ይህ የጦርነት ሂደት ወዴት እያመራ ይመስላችኋል? አስተያየታችሁን ኮሜንት ላይ አስቀምጡልን። የአማራ ፋኖ በጎጃም 2 የኢትዮጵያ መከላከያ ሰራዊት አዛዦችን መግደላቸውን አስታውቀዋል። በአማራ ክልል የጦርነቱ ነበልባል ከጊዜ ወደ ጊዜ እየገዘፈ መጥቷል። የአማራ ፋኖ ታጣቂዎች ባለፈው አርብ በጎጃም ደጋዳሞት አካባቢ ባደረጉት የመልሶ ማጥቃት 2 ከፍተኛ የመከላከያ ሰራዊት አዛዦችን መግደላቸውን በይፋ አረጋግጠዋል። በኢትዮጵያ መከላከያ ሰራዊትና በፋኖ ታጣቂዎች መካከል ላለፉት ከአንድ ሳምንት በላይ ሲካሄድ የቆየው ከፍተኛ ውጊያ ሁለቱም ወገኖች በጦር ሜዳ ጉልህ ድል ማግኘታቸውን እያበሰሩበት ያለበት አደገኛ ምዕራፍ ላይ ይገኛል። የአዛዦቹ መገደልና የጦር ሜዳው መረጃ። የአማራ ፋኖ ህዝባዊ ንቅናቄ የህዝብ ግንኙነት ኃላፊ አስረስ ማሬ እንዳረጋገጡት መኮንኖቹ የተገደሉት አርብ ጠዋት በደጋዳሞት አካባቢ በተካሄደው ውጊያ ወቅት ነው። የተገደሉት አዛዦችም ኮሎኔል አበረ የመከላከያ ሰራዊት ምስራቅ እዝ ስር የሚገኘው የ76ኛ ክፍለ ጦር አዛዥ፣ ሌቴና ኮሎኔል በቀለ በተመሳሳይ እዝ ስር የሚገኘው የ79ኛ ክፍለ ጦር አዛዥ። የምስሎቹ አወዛጋቢነትና የሰብአዊ መብት ጥያቄዎች። በአሁኑ ወቅት በማህበራዊ ሚዲያ የተሰራጩ ያሉ ምስሎች ከፍተኛ ውዝግብ ፈጥረዋል። እነዚህ ምስሎች ኮሎኔል አበረን የሚያሳዩ ሲሆን የፋኖ ደጋፊ አክቲቪስቶች ፎቶዎቹ የተገኙት አዛዡ ከተገደሉ በኋላ በስልካቸው ውስጥ እንደሆነ ይገልጻሉ። ይሁን እንጂ አንዱ ምስል አዛዡ ከደበዘዘ የሴት ምስል ጋር አብረው የሚታዩበት በመሆኑ በመንግስት ኃይሎች ላይ የጾታዊ ጥቃትና አስገድዶ መድፈር ወንጀል ክስ እንዲሰነዘርበት ሆኗል። ምንም እንኳን እነዚህ ክሶች በገለልተኛ አካል ባይረጋገጡም ሂውማን ራይትስን ጨምሮ የሰብአዊ መብት ተቋማት ግጭቱ ከተጀመረበት ከነሐሴ 2015 ዓ.ም ጀምሮ ተመሳሳይ የሰብአዊ መብት ጥሰት ክሶች መቅረባቸውን ቀደም ብለው ዘግበዋል። የአማራ ፋኖ ህዝባዊ ንቅናቄ የአፋብኃ ቴዎድሮስ እዝ 3 ክፍለ ጦር በአካባቢው እየተዋጉ መሆናቸውን አስረስ ማሬ ለአንከር ሚዲያ ገልጸዋል። እንደ ንቅናቄው እምነት ከሆነ መንግስት ፋኖን ሙሉ በሙሉ ለማጥፋት ታላቅ ጥቃት ከፍቷል። ይህ የመንግስት ስልት ወታደራዊ ኦፕሬሽን በአማራ ክልል አጠናቆ ትኩረቱን ወደ ሰሜን ወደ ትግራይ ለማዞር ያለመ የስትራቴጂክ እንቅስቃሴ እንደሆነም ይነገራል። በተጨማሪም በሰሜን ወሎ የአማራ ፋኖ ህዝባዊ ንቅናቄ የሚኒሊክ እዝ ከላሊበላ አካባቢ በተደረገ ግጭት ከ420 በላይ የመንግስት ወታደሮች መክዳታቸውን ማስታወቁ የጦርነቱ ሂደት በሰራዊቱ ላይ እየፈጠረ ያለውን ተጽዕኖ በግልጽ ያሳያል። የመንግስት ዝምታና ቀጣይ እርምጃ። የኢትዮጵያ መከላከያ ሰራዊት ስለ ሁለቱ አዛዦች መገደል እስካሁን በይፋ የሰጠው አስተያየት የለም። ሆኖም ቀደም ሲል በዚህ ሳምንት መጀመሪያ ላይ ሰራዊቱ በጎጃምና በደቡብ ጎንደር በተደረጉ ኦፕሬሽኖች ከ230 በላይ ፋኖች መግደሉን አስታውቆ ነበር። ይህ መረጃ የጦር ሜዳው ምን ያህል አሰቃቂ እና ውጤቱ አወዛጋቢ እንደሆነ ያሳያል። በአጠቃላይ በደጋዳሞት የተከሰተው የጦር መኮንኖች መገደል፣ የመንግስት የሜካናይዝድ ዘመቻና በሰሜን ወሎ የታየው የሰራዊት መክዳት በኢትዮጵያ ፖለቲካ ውስጥ ውጥረት የተሞላበት ወቅት ላይ መሆናችን ያሳያል። እነዚህ ሁነቶች የጦርነቱን ተለዋዋጭነት የሚያሳዩ ብቻ ሳይሆን ወደፊት ስለሚፈጠሩት የፖለቲካና ወታደራዊ ለውጦች አመላካች ሊሆኑ ይችላሉ። እኛም የነገሮችን ሂደት እየተከታተልን መረጃዎችን አሁናዊ በሆነ መንገድ እናቀርብላችኋለን። ቻናላችን ሰብስክራይብ ማድረግ አይዘንጉ። ሰላም።